አደራ ድራማ ክፍል 85 ተለቀቀ። በባለፈው ክፍል እንዳየነውና እንደተመለከትነው ዳግም እንግዲህ ከቃል የወሰደውን ፎቶግራፍ ለብሌን ያሳያታል። እስኪ ተመልከቺ፣ አሁን ላይ እንግዲህ ፍቅር ፍቅር እያልሽ የምትጫወችው ሰው የማን ሰው እንደሆነ ልጁ እንዲሁም ደግሞ ሚስቱ ብሎ ነበረ ለብሌን ያሳያት። ብሌን በጣም ደነገጠች። ያላትን ሁኔታ ለሳሚ በድንጋጤ እንግዲህ ዳግም ሲያነባት ነበር። ለካ ታፈቅሮ ነበረ ከልቧም እያለ ዳግም ብሌንን ማንበብ ጀመረ። ብሌን በጣም ተናደደች። ለካ ለዛ ነው እንዲህ ውሸታም እወድሻለሁ አፈቅርሻለሁ የሚለኝ እያለች በጣም ተበሳጨች፣ ተናደደች። ነገር ግን እጅ መስጠት አልፈለገችም። እናም እንግዲህ ብሌን በጣም ተቀያይራ ምናምን ሳሚ ይመለከታታል። ብሌን እያለም ጠራት። ወደ እሷም ሄደ። ነገር ግን ልታናግረው ፈቃደኛም አልሆነችም። በጣም አንተ ውሸታም፣ ብቻ ብዙ ነገር በጣም ሳሚን የሚያሳምሙ በህመሙ ላይ ተጨማሪ የሚያሳምሙ ቃላቶችን ተናገረችው። ሳሚ ምን እንዳደረገና ምን እንዳጠፋ እንኳን ልትነግረው ፈቃደኛም አልሆነችም። በደፈናው ግን ከአጠገቧ እንዲርቅና አጠገቧ ድርሽ እንዳይል አስጠነቀቀችው። ሰው ነኝና ፍጹም አይደለሁም፣ ያደረግኩት ያጠፋው ስህተት ሊኖረኝ ይችላል፣ ልትነግሪኝ ይገባል ብሌን ቢላትም ልትነግረው ፈቃደኛ አይደለችም። ያ ተንከሴስማ ያደረገው ነገር አለ በማለት ወደ ዳግም ሄደ። ዳግም ጋር ሄዶ ለመጠየቅ ሞከረ። ዳግምም አገኘሁት ተሳካልኝ እያለ ሳሚና ብሌን ስለተጣሉ እጅጉን በጣም ደስ ብሎታል። እናም እንግዲህ ምን ብልሃት ነው ምን አድርጋት ነው እያለም ቢጠይቀው እንግዲህ ዳግም ወንድነት ተሰምቶታል። ሳሚም እንግዲህ እኔ ለብሌን ብዬ እንጂ በማለት የዳግምን ባህሪ መቋቋም አልቻለም። ወደ ነበረበት ቦታ መማታትም ጀመረ። አንድ ጊዜ በቦክስ ሁሉ ላይ ከሰጠው በኋላ ብሌን ትመለከተዋለች። ሳሚ ብላ ጠራችው። እናም እንግዲህ ዳግም ከዛ ድጋሜ ከመመታት ተረፈ። ብሌን ስለመጣች ምን አድርጌሽ ነው? የሆንኩትን ነገር ንገሪኝ፣ ያደረግኩሽን ነገር ንገሪኝ ቢላትም በጣም አመናጭቃ ነበር የተናገረችው። ሳሚም እንግዲህ ተስፋ ቆረጠ። ህመሙ በቢላ በጣም በከባድ ሁኔታ ስለሆነ የተወጋው በጣም ከእሷ ንግግርና ከእሷ ሁኔታ ጋር ተደባልቆ እጅጉን በጣም ትልቅ ህመም ውስጥ ተጋልጧል። እናም በጣም ተናደደባት፣ አዘነባት። ወደ ቤት ገባ። ወደ ቤት ገብቶም እንግዲህ ሻንጣውን መሸከፍን የጀመረው ሳሚ በቃ የሰላምን ቤት ለቆ ሊሄድ ይሆን? ፍላጎቱም እሱ ከብሌን ጋር መኖር ነበረ። ብሌን እንግዲህ በአሁን ሰዓት ጥሩ ፊት እየሰጠችው አይደለም። ቢያንስ ያደረገውን ጥፋት እንኳን ነግራው እውነት ነው ውሸት ነው የሚለውን ነገር በደንብ አድርጋ ልታረጋግጥ ይገባ ነበረ። እንግዲህ ዳግምን ይህንን ፎቶ ማን የሰጠህ ከየት ነው ያመጣኸው ስትለው ከየትስ ባመጣው ምን ያደርግልሻል? ይሄ ልጅና ይቺ ሴት የሳሚ ናቸው። ይህን ከነገርኩሽ በቂ ነው፣ ሌላ ማብራሪያ አያስፈልግሽም አላት። ቃል ነች የሰጠችኝ ቢላት አታምነውም ነበር። ምክንያቱም ቃል ምን ያክል ውሸታምና ሰዎችን ለማጋጨትና ለማጣላት ለማለያየት የማትጥረው ነገር የላትም እና ላታመን ትችል ነበር። እና ብሌን አንዳንዴ ማስተዋሏ ከበድላል። ሰዎችን ያለ አግባብ እንግዲህ በደፈናው የማመናጨቅ፣ የመናገር፣ የመቆጣት ከእሷ እንዲርቁ ታስደርጋለች። ይህ ደግሞ ለሳሚ በጣም አሞታል። ቢያንስ ያደረገውን ነገር ጥፋቱን ነግራው እውነት ነው ወይንስ ውሸት ነው፣ እየቀለዱብን ነው፣ ይሄ ትክክል አይደለም፣ ከእውነት የራቀ ነው ወይንም እውነት ነው ሊላት ይችል ነበር። ግን ምንም በማያውቀው መንገድ እያሰናበተችው ትገኛለች። ሌላው በኃይሉና ጆ እንግዲህ ያው ቀጥለዋል። በኃይሉ እንግዲህ ጆን ሊጠቀምበት እንግዲህ ሰላም እና ሳሚ እንዲሁም ብሌን ያላደረጉትን ነገር ቤተሰቦችን የገደሉት እነሱ ናቸው፣ እሱ የገደሉን እነሱ ናቸው የገደሉት እያለ እጅጉን በጣም ወሬውን ቅምም እያደረገ ያንን ብሶተኛውንና ሀዘንተኛውን ጆን በቤተሰቦቹ ጉዳይ ደካማ ጎኑን ተጠቅሞ እንዴት አድርገው ቤተሰቦቹን እንደገደሉበት፣ ሰላም እንዴት አድርጋ ቤተሰቦቹን እንደገደለችበት፣ መግደል ብቻ እኮ አይደለም እያሰቃየች እያንገበገበቻቸውን የገደለቻቸው እያለ እጅጉን በጣም ነገሩን ቅምም እያደረገ ነገራቶቹ ከአቅሙ በላይ እንዲሆንም እያደረገው ይገኛል ጆን ማለት ነው። እና በኃይሉ በጆን ጭንቅላት ትልቅ የጨዋታ ስራ ጀምሯል።
ጆንም እንግዲህ በሚገርም ሁኔታ እየተጠራጠረ ነው። እንግዲህ አሁን ይሄ ሳሚ በእኔ እድሜ ላይ ነው ያለው፣ ከ20 ዓመት ያሉትን ቤተሰቦችን እንዴት ሊገላቸው ይችላል የሚል ጥርጣሬም ጀምሯል። በጥርጣሬው ከገፋ ግን ጥሩ ነበር። ነገር ግን አሁን ላይ ጭንቅላቱን እንዳለ ተቆጣጥሮታል በኃይሉ። እናም ሰላም በሚያያት ጊዜ በጣም ነው የሚናደድባት። አንቺንማ እንግዲህ ገድዬሽ ስጋሽን ቆራርጬ እንደ ዶሮ ሳላደርግሽማ የኔ ህመም መቼም አይድንም እያለ በውስጡ ይናገራል፣ ከራሱ ጋር ያወራል። በጣም የምታሳዝነው ምስኪኗ ሰላም በኃይሉና ጆ አንድ ላይ መንገድ ላይ ልሸኝ ከአባቴ በማለት ወጥቶ ሲያወሩ ነበረ። እነዚህ ሰዎች እኮ እንደ አባትና ልጅ አይደለም የሚያወሩት፣ ከዚህ በፊት እንደሚተዋወቁ ሆኖ እኮ ነው እያለች ብቻ ስትመለከታቸው ነበር። ትንሽ እንኳን የመጠራጠር ነገር ቢኖራት ጥሩ ነበረ። ሆኖም ግን ሰላምን ለማጥፋት የማይጥረውና የማይቆሰቁሰው ነገር የለም በኃይሉ። እሱም እንግዲህ ጆን ተጠቅሞ ነው። ጆን ደግሞ በጣም በሚገርም ሁኔታ እንግዲህ በኃይሉ ያለውን ነገር እየሰማም እየተቀበለም ያው ለመተግበር እንግዲህ እየተዘጋጀም እያመቻቸም ይገኛል ማለት ነው። የተጨነቀችዋ ነፍስ እንግዲህ ፀሐዬ ዛሬ ከሞት አፋፍ አድነዋታል። ቃልና ገነት። ቃል በኃይሉ ከሆነማ ያገታት ወይንም የወሰዳት እሱ ሰዎችን ወስዶ የት እንደሚያግትን ያውቀዋለሁ ቦታውን በማለት ገነትን ቀጥ ብላ ትወስዳታለች። እዛ የተባለበት ቦታ ሲሄዱ በሩ ተቆልፏል። ያንን በሩን ድንጋ ይዘው የተቆለፈበትን ቁልፍ እንግዲህ በድንጋይ ነበር ብትንትን አድርገው ወደ ውስጥ የገቡት። ሲገቡም አሁን ያሉትም ነገር አልቀረም እና ፀሐይ ደክማ ልትሞት እያጣጣረች ባለችበት ታይም ያገኟታል። ወይኔ ጓደኛ እያለች ገነት በጣም አዘነች። ውሃም ልታጠጣ ስትል አይ የመተንፈሻ አካሏ ይዘጋና ትሞትብናለች፣ ቆይ የሚያግዛት ግሊኮስ ላምጣ በማለት ቃል በህይወቷ ትልቅ ነገር ሰራች። እናም ግሊኮሱን ሲሰጧትም ልትነቃ አልቻለችም። ምን አለ እንደው ቢያድልኝ አንድ ጥሩ ነገር እንኳን በህይወቴ ብሰራ ይቺ ሰው በእኔ ምክንያት እንኳን ብትተርፍልኝ እያለች ቃል እንግዲህ ስትናገር ነበር። የሚገርመው ነገር እንግዲህ ግሊኮሱን ከወሰደች በኋላ ነፍስ ሰራባት። እናም ቃል በጣም ደስ ተሰኘች። አምላክ የተመስገን በህይወቴ አንድ ጥሩ ነገር ሰራው አለች። እናም እንግዲህ በሚገርም ሁኔታ ለፀሐይ ያቺ ተጨንቃ ለቀናታት እንግዲህ ተዘግቶባት ያለ ውሃ ያለ ምግብ እግሯም እጇም ተጠፍንጋ ታስራ ስትሰቃይ የነበረችዋ ፀሐይ የገነት ጎረቤት ዛሬ እንግዲህ ገነትና ቃል አንድ ላይ ጥሩ ስራ ሰርተው እንግዲህ እሷን አትርፈዋታል። ቃልም በጣም ደስ ተሰኝታ ፈጣሪዋን እንግዲህ ወደ ላይ አንጋጣ እያመሰገነች ነበረ። ሳሚም እንግዲህ የብሌን ነገር በጣም ስላበሳጨው እንግዲህ ጓዙን ሸከፍ አድርጎ ወደ መጣበትና ወደ ነበረበት ሊመለስ ሰላም እየጠየቀችው የት ልትሄድ ነው ሻንጣህን የያዝከው እያለችው ወደ መጣሁበት ልመለስ ነው አላት። የጤናው ሁኔታ ለብሌንም አሳስቦታል። የሳሚ ጉዳይ ግን ቤቱን ጥሎ የሚሄድ አልመሰላትም ነበር። ነገር ግን ብሌን ክፉኛ አስከፍተዋለች። እናም እንግዲህ ከዛ ቤት ለመሄድ ወስኗል። ብሌን እንዲሄድ ትፈቅድለት ይሆን? ሀሳቡን ይቀይር ይሆን? ወይንስ ከዛ ቤት ይወጣ ይሆን? እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ እና ሼር ሰብስክራይብ እንዳይረሳ። አዳዲሶች ቻናሉን ሰብስክራይብ እያደረጋችሁ ነባሮች ላይክ ሼር እያደረጋችሁ አበረታቱ። አደራ ድራማ እጅጉን በጣም አስተማሪና ብዙ ነገር እንግዲህ እያየንበት እንገኛለን። የሰው ክፋት እንዲሁም ደግሞ የራስ ያልሆነን ነገር የሚፈልጉ ሰዎችን እንደነ በኃይሉ ተመልክተናል። እንዲሁም እንግዲህ በሚያሳዝን ሁኔታ ሰላምዬ በቃ ይሄ አባቱ አስከፋው አይደል አንድ ልጁ እንኳን አይሆንም በቃ ይሄ በኃይሉ እያለች በጣም እየተናደደች እንግዲህ ተመልክተናታል ማለት ነው። ወደ ጆ ክላስ በመሄድ እንግዲህ ጆ እያለቀሰ ነበረ። ሆት አድርጎታል በንግግሩ በኃይሉ እና ጭንቅላቱን በሙሉ ተቆጣጥሮታል በኃይሉ። ያሳዝናል ጆ። እና ምን ሆነክ ነው ብላ ጠይቀችው። ሰላምዬ ምንም አልሆንኩም አላት። እናም እንግዲህ እንድትነካውም አይፈልግም። ደግሞ የቤተሰቦቼን ደም ባጨማለቅሽ እጅሽ ነው የምትነኪኝ። አንቺንማ ቆራርጬ እንደ ዶሮ ስጋ ሳልቆራረጥሽና ነፍስሽን ሳላወጣው እያለ በውስጡ የዛተባት። ሰላምዬ ምስኪኗ ደግሞ በኃይሉ ልጁን አስከፋው አይደል እንዴ በማለት
በጣም እንግዲህ አዝና ከጎኑ ተቀምጣ ነበር። አክስቴ ለብቻዬ መሆን እፈልጋለሁም አላት። እናም እንግዲህ በጣም ያሳዝናል። በሙቀትና በግለት እንግዲህ ምንም ጥፋት የሌለባቸውን ሰዎች እንደው ሳይገላቸው ውስጠ ሚስጥሩን የባህሉን ጉዳይ ካወቀበት በጣም አሪፍና ጥሩ ነው ብዬ አስባለሁ። እየተጠራጠረም ነው የሚያቅም ይመስለኛል። ሰላም ሰውን የምትገላ አይመስለኝም እያለ በኃይሉን ጠይቆታል። ትጠራጠረኛለህ ማለት ነው እንዴ ልጄ እያለም በኃይሉ በኮንፊደንስ እንግዲህ እንዲበረታታ እየጠየቀው ይገኛል። አይ ጋሼ እያለም ብቻ ጆ እንግዲህ በኃይሉ የሚለውን ነገር ቢያዳምጠውም አልተገበረውም። ወይንም ደግሞ ሚስጥሩን አንድ ቀን ይገለጥለትና ሰላምንም ሆነ ሳሚን ብሌንንም ከመግደል ይታደጋል ብዬ ተስፋ አደርጋለሁ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እናንተስ ምን ትገምታላችሁ? ሀሳብ አስተያየታችሁን በኮመንት አጋሩን። ሰላም ሁኑልኝ። በቀጣይ ክፍል እስክንገናኝ ባይ ባይ።